ይሄ በምስሉ ላይ የምትመለከቱት ሰውዬ ሲታይ የዋህ ተጫዋች ሳቂታ ይመስላል። የሚሰራው ስራ ግን ሰይጣንን የሚያስንቅ ስራ ነበር። ስሙ ክሪስ ዋትስ ይባላል። የሚኖረው ውብ በሆነችው በኮሎራዶ ግዛት ፍሬድሪክ በሚባል ሰላማዊ ከተማ ውስጥ ነው። ክሪስ የሚሰራው በነዳጅ ማውጫ ኩባንያ ውስጥ ሲሆን ዝምተኛ፣ ለቤተሰቡ ታማኝና ምስኪን ሰው ይመስላል። ሲጫወት ሲስቅ ነው ሁሉም ሰው የሚመለከተው። ነገር ግን ከጀርባው የሚሰራው ስራ ሰይጣናዊ ስራ ነው። ሚስቱ ደግሞ ሻናን ዋትስ ትባላለች። እሷ ደግሞ በጣም ደስ የሚል ፈገግታ ያላትና በተለያዩ ማህበራዊ ሚዲያዎች ላይ በፌስቡክ፣ በኢንስታግራም፣ በቲክቶክ ላይ የተለያዩ የቤተሰብ ፎቶዎችን የምታጋራ እንቁ ናት። ሁሌም ደስተኛ የሚመስሉ ቤተሰብ ፎቶዎችና ቪዲዮዎችን ታጋራለች ለተከታዮቿ። እነዚህ ሰዎች በውጭ ለማያቸው ሰው በጣም ደስተኛ የሚዋደዱ በቤታቸው ውስጥ ምንም አይነት ችግር የሌለ ሰው ነው የሚመስሉ። ነገር ግን አንዳንድ ጊዜ ማህበራዊ ሚዲያዎች ላይ የምናያቸው ነገሮች እኛ እንድንመለከተው የተፈለገውን ፓርት ብቻ ነው ተቆርጦ የምናየው። ከጀርባ የተደበቀውን እውነት ማንም አያውቅም። ቪዲዮ ይቀረጻል፣ አልሆነ የሆነውን ተቆራርጦ ይወጣና አሪፍ የሚባለው ደግሞ ለህዝብ ይለቀቃል። ክሪስ እና ሚስቱ ሻን በትዳራቸው 2 ልጆችን ያፈሩ ሲሆን 3 እና የ4 ዓመት ልጆች አሏቸው። ሻናን አሁንም 3ኛ ልጅ ወደ እነሱ ቤተሰብ ለመቀላቀል እርጉዝ ናት። ክሪስ ግን በዚህ ትዳር ውስጥ ደስተኛ አልነበረም። ስልችት ብሎት ነበር። ሚስቱ ትንሽ የጤና ችግር ነበረባት። በዚያ ላይ ደግሞ በገንዘብ ዕዳ ውስጥ ገብተው ነበር። ጎረቤቶቻቸውና ሰዎች ሲያያቸው ሁሌም ፈገግታ ያላቸው ደስተኞች የሚመስሉ ነበሩ። ከጀርባው ግን ብዙ የተደበቀ ነገሮች ነበሩ። ክሪስ ከልጆቹ እናት በተጨማሪ ኒኮል ኬ ሲንግሪ የተባለች አብራው ከምትሰራ የስራ ባልደረባው ጋር ድብቅ የፍቅር ግንኙነት ጀምሮ ነበር። በዚህም ምክንያት በቤት ውስጥ ያለው ነገር ሁሉ ይሰለቸዋል። በቃ አዲስ ፍቅር ሲጀመር በቤት ውስጥ ያለ ነገር ሁሉ አስጠላው። ሲገባ ቤት ውስጥ ሚስቱ ትንሽ ጤና ችግር ስላለባት ትታመማለች ምናምን። በዛ ላይ ደግሞ የገንዘብ ችግር አለባቸው። ያ ነገር ሲያይ ደግሞ በቃ በጣም ይማረራል በትዳር። ለቃላት አጠቃቀም ይገታል። እቺ ውሽማው ደግሞ ሁሌ ሲገናኙ ሚስቱን ፈቶ እሷን እንዲያገባ ተወተውተዋለች። እስከ መቼ ነው በድብቅ የምንገናኘው? መቼ ነው ሚስትን ፈታት እኔ እናንተ አንድ ላይ የምንኖረው እያለች ትጨቃጨቀው ነበር። ክሪስ እሷን አግኝቶ በተመለሰ ቁጥር ሁሌ ከሚስቱ ጋር ይጨቃጨቃል። ለሚስቱ ያለው ለቤተሰቡ ያለው ፍቅር እየቀነሰ መጣ። ቤት ውስጥ ሚስቱ ጋር ያለው ቅራኔ እየጨመረ ሲሄድ ለእሷ ያለው ጥላቻ ይበልጥ እየጨመረ መጣ። ኒኮል ደግሞ ሁሌ በተገናኙ ቁጥር በቃ ሚስቱን እንዲፈታ ነበር የምትወተውተው። ሁሌ እሷን መፍታት ካልቻል ከኔ ጋር እንለያይ እያለች ታስፈራራለች። ወይ እንዴት ነው ሰው ካገባ ሰው ጋር እንደዚህ ሊሆን የሚችል? ፍታ እያለ የሚጨቃጨቅ በጣም የሚገርም ነው። ክሪስ ደግሞ እሷን አግኝቶ በተመለሰ ቁጥር በቤት ውስጥ ያለው የገንዘብ ችግር፣ የሚስቱ ጤና ማጣት በቃ ሁሌ ሲደራረበት ሚስቱን ከመፍታት ይልቅ ለመግደል ነበር ያሰበው። እነዚህ ሰዎች የ3 እና የ4 ዓመት ልጆች እንግዲህ አሏቸው። ሚስቱ ገና በዛ ላይ እርጉዝ ናት። እሱ ግን ሚስቱን ከመፍታት ይልቅ ለመግደል ነበር ያሰበው። ክሪስ ሁሌ የሚያስበው ከአዲሷ ፍቅረኛዬ ጋር እንዳልኖር እንቅፋት የሆኑብኝ እነዚህ ቤተሰቦቼ ናቸው እያለ ነበር የሚያስበው። ቀናቶች እየሄዱ እያለፉ ሲመጡ ክሪስ ወደ መረረ ጥላቻ ውስጥ ገባ። ሚስቱን ከመፍታት ይልቅ እሷን ገሎ ከፍቅረኛው ጋር በሰላም አዲስ ህይወት መስርቶ ለመኖር ይወስናል። ሰው እንዴት ለአንዲት ሴት ሲል ሚስቱና ልጆቹን ለመግደል የሚያደርስ ጭካኔ ያቅዳል? በትዳሩ ደስተኛ ባይሆንም ብዙ ጊዜ አብረው ኑረዋል፣ ልጆች አፍርተዋል። ካልተስማሙ በሰላም መለያየት አይቻልም? እሱ ግን ይሄን ከማድረግ ይልቅ እሷን በጭካኔ ለመግደል ነበር ያሰበው። እሷን ብቻ ነበር ልጆችንም ጭምር ነው ሊገል ያሰበው። ኤሪክም ይህንን ወንጀል እንዴት እንደሚፈጽም እቅድ ማውጣት ጀመረ። አንድ ቀንም ክሪስ ስራ አምሽቶ ወደ ቤት መጣ። በቤት ውስጥ ያቺ እርጉዝ ሚስቱ እሱን እራት ሰርታ እየጠበቀችው ነበር። እንደዚህ አይነት ስሜት አልነበረም የነበረው። በድንገት ተነስቶ ያችን እርጉዝ ሚስቱን ሻናንን በጭካኔ በተሞላበት መንገድ በድንገት አንቆ ልጆቹ አባዬ እንደዚህ ያታደርግ እያለ እያለቀሱ ቢለምኑትም በሰዓቱ በጣም ተናዶ ጨክኖ ነበር። ሊሰማቸው አልፈለገም። ሚስቱን እዛው ጸጥ ካደረጋት በኋላ ክሪስ ለነዛ ለ3 እና ለ4 ዓመት ህፃን ልጆቹ ራሱ አራራላቸው። ያለምንም አዘኔታ እያለቀሱ የነበሩት ልጆች እነሱንም እዛው ጸጥ ያደርጋቸዋል። ክሪስ ሚስቱንና ልጆቹን በአሳዛኝ ሁኔታ ከገደለ በኋላ አስክሬናቸውን በመኪና ውስጥ በመጫን ወደሚሰራበት የነዳጅ ማውጫ ቦታ ወሰዳቸው። ሚስቱን እዛው ነዳጅ ማውጫ አቅራቢያ ቆፍሮ ቀበራት። ልጆቹን ደግሞ እዛው ነዳጅ ማጠራቀሚያ ታንከር ውስጥ ጨመራቸው። ይህ ሰውዬ ግን ይህን ሁላ ነገር ሲያደርግ ፊቱ ላይ ምንም አይነት ጸጸት ወይም ሀዘን አይታይበትም። ክሪስ ይህን ወንጀል ከፈጸመ በኋላ ምንም እንዳልተፈጠረ ወደ ስራ ቦታ ተመለሰ። እንደ ፈረንጆቹ አቆጣጠር 2018 ላይ የሻናን የቅርብ ጓደኛ የነበረችው ኒኮል ሻናን የህክምና ቀጠሮ ስለነበረባት ልታገኛት መጣች። ኒኮል ስላችሁ ደግሞ የእሱ የድብቅ ፍቅረኛው አለች። እቺ ሌላ የሷ
ጓደኛ ናት። ሻናን ቅድም እንደነገርኳችሁ ትንሽ የጤና ችግር ስላለባት ሁሌም ሐኪም ቤት ክትትል ይደረግላታል። ጓደኛዋ ደግሞ ቆጠሮ ስለነበረባት አብራት እንድትሄድ ነበር የመጣችው ወደ ቤት። ጓደኛዋን በተደጋጋሚ በሩን ብታንኳኳም እቤት ውስጥ ማንም አልነበረም። ምንም ምላሽ የሚሰጣት ሰው አላገኘች። በሩ አልከፈትም ሲላት በጀርባ በርና በመስኮቶች ስትመለከት አንድ እንግዳ ነገር አስተዋለች። የሻናን ቦርሳና ስልኳ መሬት ላይ ወድቋል። ጓደኛዋ መጥፎ ስሜት ስለተሰማት ወዲያውኑ ስልኳን አወጣ ወደ ፖሊስ ደወለች። ለዛ ለጨካኙ ለባልየውም ለክሪስም ደወለችለት። ክሪስ ከስራ ቦታ በፍጥነት ምንም እንዳልተፈጠረ ሆኖ ወደ ቤቱ መጣ። ፖሊሶችም ወደ ቦታው ደርሰው ከክሪስ ጋር በሩን ከፍተው ወደ ቤት ገቡ። ቤት ውስጥም ሲፈልጉ ሻናና ልጆቿ አልነበሩ። ምንም አይነት ማስረጃ ነገር የለም። ብቻ መሬት ላይ ስልኳና ቦርሳ ወድቋል። እነሱ ግን የት እንዳሉ የሚያሳይ ምንም አይነት ማስረጃ የለም። ፖሊሶችም ቤቱን ፈትሸው ምንም አይነት ማስረጃ ስላላገኙ ፖሊሶች ክሪስን ሲጠይቁት ክሪስ ስራ ቦታ እንደቆየና ልጆቹና ሚስቱ የት እንደነበሩ እንደማያውቅ ደጋግሞ ተናገረ። የሻናን ጓደኛ ግን ሻናን መድኃኒቷን ሳትይዝ የትም እንደማትንቀሳቀስ ወይ ታፍነው ነው ወይ ደግሞ አደጋ ደርሶባቸው ነው የሚሆነው ብላ ለፖሊሶቹ ነገረቻቸው። ክሪስ ግን ፖሊሶቹ እንደዛ በቤቱ ሲፈትሹ ምን ሲሉ ምንም አልተፈጠረ አንገቱን አቀርቅሮ እያለቀሰ ዝም ብሎ ያዳምጥ ነበር። ፖሊሶች የሚሰሩትን ስራ ዝም ብሎ ቁጭ ብሎ ነው የሚያዩ። በማግስቱም ጠዋት ላይ ታዋቂ የቴሌቪዥን ጣቢያዎች የክሪስን ቤት ከበው ክሪስም ወደ ጋዜጠኞቹ በመሄድ ቃለ መጠይቅ መስጠት ጀመረ። ችግሩ ግን ቃለ መጠይቁን ሲሰጥ በጣም የሚያጠራጥር ነገር አሳየ። በካሜራው ፊት ለፊት ቆሞ ወደ ካሜራው እያየ ሻናና ልጆቼ ወይ ይህንን ቪዲዮ እያያችሁት ከሆነ እባካችሁ ተመለሱ፣ ይሄ ቤት ያለ እናንተ ምንም ባዶ ነው፣ ምንም ሰው የለኝም እያለ ይማጸን ነበር። ይህንን መልእክት ሲያስተላልፍ ግን በአይን ውስጥ ምንም አይነት የእንባ ዘለላ ሐዘን ስሜት አይታይበትም። እንደውም ከሐዘን ይልቅ በየመሃሉ የሆነ ፈገግ ለማለቱ ላይ ሞከረ። ይህንን ቪዲዮ የኤፍቢአይ አባላት ሲመለከቱት ወዲያውኑ አንድ ነገር ተረዱ። ክሪስ እያለቀሰ ሳይሆን ሚስትና ልጆቹ ተመልሰው እንዲመጡ እየተመኘ ነበር። ይህም ማለት ልጆቹና ሚስቱ የት እንደገቡ ያውቃል ማለት ነው። ስለዚህ አሁን ምርመራቸውን በሙሉ ወደ ክሪስ ለማድረግ ይወስናሉ። ክሪስን በጥብቅ መከታተል ጀመሩ። ፖሊሶችም በየቀኑ ሲከታተሉት ክሪስ በድብቅ ከሚያገኛት የስራ ባልደረባው ጋር የፍቅር ግንኙነት እንደነበሩ አወቁ። በየጊዜው ይገናኛሉ። ከእሷ ጋር ሲገናኝ በጣም ደስተኛ ነው፣ ይስቃል፣ ይጫወታል። ወደ ቤት ሲመጣ በሰዎች ዘንድ ቲቪ ላይ ምናምን ሲቀርብ ደግሞ የሆነ ልጆቹን ያጣ ሀዘንተኛ መስሎ ነበር የሚታየው። ፖሊሶች ክሪስ ሳያውቅ ድብቅ ፍቅረኛውን ኒኮላን በድብቅ ለማነጋገር ወደ ጣቢያ ወሰዷት። እሷም ለዓመታት አብረው እንዲኖሩ ሚስቱን ፈቶ እሷን እንዲያገባት ስትፈልግ እንደነበረችና ሚስቱ ግን በመሃል የት እንደገባች ስለማይታወቅ አሁን በድብቅ እንደሚገናኙ ሁሉንም ነገር በግልጽ አስረድታ ለፖሊሶች ትነግራቸዋለች። ፖሊሶችም እሷን ከሸኙ በኋላ ክሪስን ስለ ቤተሰቦቹ ጠለፋ አዲስ መረጃ እንዳገኙ ነግረውት ይጠሩታል። ፖሊሶቹም አንድ ነገር እንዲያደርግላቸው ይጠይቁታል። በውሸት መፈተኛ ማሽን ወይም ፖሊዮግራፊ ቴስት ላይ እንዲቀመጥ አደረጉት። ችግሩ ግን ክሪስ ይሄ ማሽን እሱ የሚያወራውን ሳይሆን እውነቱ እንደሚያወጣ አላወቀም ነበር። ዝም ብሎ እሱ ውሸት ሲናገር ይሄኛው ማሽን ግን አይምሮ ላይ ያለውን እውነት ነበር የሚያወጣው። ክሪስም በፍቃደኝነት እዛ ማሽን ላይ ሄዶ ተቀመጠ። መርማሪዎችም ማሽኑ ላይ ከተቀመጠ በኋላ በርካታ ጥያቄዎችን መጠየቅ ጀመሩ። ክሪስ ብዙ ውሸቶችን ቢደረድርም ማሽኑ ግን እውነቱን እየመዘገበ ነበር። መርማሪዎችም ጥያቄውን ጨርሰው ክሪስ ከማሽኑ ላይ ተነሳ። ክሪስ ምንም እንዳልተፈጠረ ዘና እያለ ነበር። የማሽኑ ውጤት ሲመጣ ግን ክሪስ በጣም ያልጠበቀው ነገር ሆነ። መርማሪዎቹ ክሪስ በግልጽ እየዋሻቸው እንደሆነ አወቁ። መርማሪዎቹ ግን በአንዴ እውነቱን እንዳወቁ ከመንገድ ይልቅ ለሱ ወጥመድ አዘጋጁለት። አሁን በአንዴ ወንጀለኛ ነህ፣ ልጆችን ገለሃል ካልነው ሬሳቸው ምናምን የት እንዳለ አይነግረንም ብለው ስላሰቡ በድብቅ እሱን ለማጥመድ አንድ ዘዴ ያስባሉ። ማሽኑ ክሪስ የተናገረው እንዳለ ውሸት እንደሆነ እንደመሰከረበት ነገሩት። እኛ አሁን እውነቱን አውቀናል። ሻናን ልጆቿን አንድ ነገር ስታደርጋቸው አንተ ደግሞ በንዴት እርምጃ ወስደባት ነው አሉት። አውቀው ይሄንን ለማጥመድ ማለት ነው። ክሪስም በጭንቀት ተውጦ ጭንቅላቱን ይዞ ማልቀስ ጀመረ። እስከዛሬ ሲያለቅስ ያለነበረ ሰውዬ አሁን ሲያዝ ማልቀስ ጀመረ። ጉድ እኮ ነው። ከዚያም ለመጀመሪያ ጊዜ እውነቱን ተናገረ። ሻናን ልጆችን ስትደበድብ አገኘዋት። እኔም በንዴት እሷን አነኳት። በመሃላችንም ከፍተኛ ትግል ተፈጥሮ በድንገት ትንፋሿ ተቋረጠ። ደንግጬ አስክሬኗን ወስጄ ቀበርኩት። ልጆቼም ይህንን መረጃ እንዳያወጡ ስለፈራው ልጆቼንም እዛው ገደልኳቸው በማለት ለፖሊሶቹ ተናገረ። የሆነ ግን አንዳንዴ የሰውን ማንነት በውጭ አይተን መገመት ይከብዳል። የሆነ ግንባሩ ላይ ወይ ቢጻፍበት ይሄ ሰው ጥሩ ነው፣ ይሄ ሰው መጥፎ ነው ቢባል በጣም ጥሩ ነበር። ፖሊሶች ክሪስን ይዘው
አስክሬን ወዳለበት ቦታ ሄዱ። አስክሬኖቹ የተገኙበት ቦታ ደግሞ ያው ቅድም የነገርኳችሁ ነዳጅ ማውጫ ቦታ ነው። ሚስቱን እዛው ነዳጅ ማውጫ አጠገብ ነበር ቆፍሮ የቀበራት። ልጆቹን ደግሞ እዛው ነዳጅ ታንከር ውስጥ ነበር የጨመራቸው። እንዴት ሰው የገዛ ቤተሰቡ ላይ ይህንን ሁላ ፈጽሞ ምንም አይነት ጸጥታ ሳይሰማው ይህ ሁላ ጊዜ ይቆያል? ቢያንስ እንደው የሆነ ስነ ስርዓት ያለው ቀብር ራሱ ቢፈጽምላቸው። አዲስ ፍቅረኛዋን ለማግኘት ሲል የገዛ ልጆቹና ነፍሰ ጡር ሚስቱን ያጠፋው ሰው የፈጸመው ወንጀል ሲታወቅ ዓለም ሁሉ በጉዳዩ በጣም አዘነ። ሲጀመር የሚያሳዝን ነገር መርማሪዎችም በቂ ምርመራ ካደረጉ በኋላ ክሪስን ወደ ፍርድ ቤት አቀረቡት። ፍርድ ቤት ሲቀርብ የሻናን ቤተሰቦች በሐዘን እያለቀሱ ነበር። ፍርድ ቤቱ ያለምንም ይቅርታ መብት የዕድሜ ልክ እስራት ፈረደበት። ውድ ተመልካቾች እናንተስ ስለዚህ ታሪክ ምን ታስባላችሁ? የተሰጠው ፍርድ ይገባዋል ወይስ ያንሰዋል? አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደኔ ግን ከዚህ በላይ ፍርድ ቢኖር ይገባዋል ብዬ አምናለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ እውነተኛ ታሪክ እስከምንገናኝ ድረስ ሰላም ሁኑልኝ። ወዳችኋለሁ። ባይ